ሜላት እንግዲህ ከእስር ቤትም ከወጣችም በኋላ የባዩሽ ሞት ቀንም ሌሊትም በፊቷ ላይና በህልሟም እየመጣችባት እንቅልፍ እየነሳት ነው ማለት ነው። አብሯት እንግዲህ መስፍኔም እየተጨናነቀ ነው ያለው። እሷ አልተኛም በምትለው ሰዓት እሱም አብሯት እየተጨነቀ ይገኛል ማለት ነው። እንግዲህ አሁን ላይ ሜላት ጸበል ያስፈልጋታል እያለ ከሀኒ ጋራም እየተነጋገሩ ወደ ጸበል ሊወስዷት እየተዘጋጁ ነው ማለት ነው። እንቅልፍ አጣች። መስፍኔንም እንቅልፍ እየነሳችው ነው ያለችው ማለት ነው። ያደረጉት ነገር የበሉት ምግብ እራሱ አልቀርለም በህልሟ ሲመጣባትና እንደ ቅዠት እንደ ህልም እያስመሰለ እፊቷ ላይ እየመጣችባት ነው ባዩሽ ማለት ነው። ባዩሽ እንግዲህ ከልጅነታቸው አንስቶ እንደተናገሩት በጣም ጓደኛ ናቸው፣ አብሮ አደግ ናቸው ማለት ነው። እና ልትረሳትና ሊጠፋላት ከፊቷ አልቻለችም። አቶ በድሉንም አግኝታው ነበረ። ሜላት ወደ እነሱ ሰፈር ሄዳ አቶ በድሉን አግኝታው ነበር እና አቶ በድሉን አግኝታው መስፍኔም እንዴት እሱ ጋር ትሄጃለሽ? አንድ ነገርስ ቢያደርግሽ ይሄ ሰካራም እያለ እንግዲህ ሜላትን እየተቆጣት ነበር ማለት ነው። እና ትክክል አላደረግሽም፣ እዛ እነሱ ሰፈር እንዴት ትሄጃለሽ? እያለ መስፍኔ እየተቆጣትና እየተናደደ ነው። ምን እንዴት እዛ ሰፈር ድረስ እንዴት ትሄጃለሽ ብሎ ይላታል። እሷም ብሄድ ምን ችግር አለው ብላ ለመስፍኔ ትመልሰለታለች። እንዴ አንድ ነገርስ ቢያደርግሽ እንዴት እሱን አምነሽ ወደዛ ሰፈር ትሄጃለሽ ብሎ መስፍኔም ይቆጣታል። ማበድሉ ነው ብላ ሜላትም ለመስፍኔ ትመልሰለታለች። አዎ ሰውየው ሰካራ መሆኑን እያወቅሽ እንዴት እዛ ትሄጃለሽ ብሎ ይላታል። ሜላትም ቆይ መስፍኔ ምን እያልክ ነው? እኔ እኮ አይደለሁም ባዩሽን የገደልኳት ብላ ትለዋለች። ሜሉ እሱን እኮ የምናውቀው እኛ ነን ብሎ መስፍኔም ይላታል። እሱም ያውቃል እባክህን ብላ ትለዋለች። መስፍኔም ምን እንዴት ብሎ ይጠይቃታል። እኔ ምን አውቃለሁ እንዴት እንዳወቀ አላቅም፣ ግን አንቺ ነሽ ባዩሽን የገደልሽው ብዬ ባስብም አርፌ የምቀመጥ ይመስልሻል አላለኝም መሰለህ ብላ ሜላትም ለመስፍኔ ትነግረዋለች። መስፍኔም እየቀለድሽ መሆን አለበት ሜሉ ብሎ ይላታል። ሜላትም እውነቴን ነው መስፍኔ ብላ ትለዋለች። ወይም ደግሞ ሆን ብሎ እየሸወደሽ መሆን አለበት ሜሉ ብሎ መስፍኔም ለሜላት ይነግራታል። ሜላትም ደግሞ ምን ብሎ ነው የሚሸውደኝ ብላ ትመልስለታለች። አንቺን ለማጥቃት አመቺ ጊዜ እስከሚያገኝ ድረስ ሆን ብሎ እየተለሳለሰ እንዳይሆን ብቻ ብሎ መስፍኔም ለሜላት ይነግራታል። ሜላትም ኧረ እባክህን እንደዛ አይደለም ብላ ትመልስለታለች። መንገድ ላይ ኩርምት ብሎ ተቀምጦ ነው ያገኘሁት ብላ ትነግረዋለች። ቆይ እንዴት በባዩሽ መሞት በጣም ተጎድቷል ማለት ነው ብሎ መስፍኔም ሜላትን ይጠይቃታል። ሜላትም እና ካዲያ ብላ ትመልስለታለች። መስፍኔ እንዴት ነው ሊጎዳ የሚችለው? ባዩሽን እኮ አንድም ቀን እኮ ወዷት አያውቅም ብሎ መስፍኔ ለሜላት ይነግራታል። ሜላትም መስፍን ደግሞ ሳይወዳት ነው እንዴ ይሄን ያህል ጊዜ አብረው የሚኖሩ ይመስልሃል ብላ ሜላት ለመስፍኔ ትመልስለታለች። እሱን አላቅም፣ ግን እኮ አንድ ቀን ባዩሽ ስለበድሉ ጥሩ ነገር አውርታ አታቅም እያለ መስፍኔ ለሜላት ይነግራታል። ሜላትም ተሸውደን ነበር መሰለኝ ብላ ትለዋለች። እንጂማ ሳትወደው ይሄን ያህል ጊዜ አብረው የሚኖሩ አይመስለኝም እያለች ሜላትም ለመስፍኔ ትነግረዋለች። መስፍኔም እኔ እንጃ ግን የምትይ ነገር ለማመን በጣም እየከበደኝ ነው ብሎ ይመልስላታል። ሜላትም ባዩሽም ማግባት መፍታት ብርቋ አልነበረም እንጂማ በድሉን ካገባች በኋላ አርፋ የተቀመጠችው ወዳን ይመስልሃል ብላ ትለዋለች። መስፍኔም ግን እሱን አላቅም፣ በድሉ ግን በባዩሽ ሞት ይጎዳል ብዬ ለማመን በጣም ነው የሚከብደኝ ብሎ ለሜላት ይነግራታል። ሜላትም ለማንኛውም እሱን ተወውና አንተ ተኛ ብላ ትነግረዋለች።
አንቺስ ብሎ ይላታል። አይ እኔ እንኳን ትንሽ ልቆይ ብላ ትመልስለታለች። እንግዳውስ እንደዛ ከሆነ እኔም ትንሽ ልቆይና አንድ ነገር ልነግርሽ ነው ብሎ ይጠይቃታል። መስፍኔ ያለሁበትን ሁናቴ እያየህ ነው አይደለ? በዚህ ሁናቴ ደግሞ ምንም አይነት ነገር መስማት አልፈልግም እያለች ትለዋለች። መስፍኔም ሜሉ አስቸኳይ ነው ብሎ ይጠይቃታል። ሜላትም መስፍን ምንም ነገር ብትነግረኝ መፍትሄ መስጠት አቅም ስለሌለኝ አጉል አትልፋ እያለች እንግዲህ የሚነግራትን ንግግር ልትቀበለው ፍቃደኛ አልነበረችም። መስፍኔም ይለምናታል ሜሉ እያለ ሊለምናት ቢሞክርም እሷ ግን እየጮኸችበት ነው መልስ የሰጠችው። ምንም ነገር እንድትለኝ አልፈልግም፣ ምንም አይነት ጥያቄ በአሁን ላይ አልፈልግም፣ ልሰማህም ልመልስልህም ፈቃደኛ አይደለሁም፣ አልችልም እያለች ለመስፍኔ ትመልስለታለች። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሁሌም እንደምለው የደውል ምልክቷን በማጥቆር ቤተሰብ ይሁኑ። የምለቃቸው ቪዲዮዎች በፍጥነት እንዲደርሱ፣ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ ኖላዊ ድራማ አጓጊኝና ብርቅዬ የሆነ ድራማ እንግዲህ ይዤላችሁ መጥቻለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ክፍል 41 እንግዲህ የሜላትና የመስፍኔ ጭቅጭቅ ያው እሱም ምንም ነገር ልትሰማው ፈቃደኛ ስላልሆነች ወደ መኝታው አምርቷል ማለት ነው። እሷም አልተኛም ብላ ቁጭ ብላለች። አቶ በቃሉ እንግዲህ አሁን ላይ ለሜላት እየዶለተላት ይገኛል። ሜላትን ሊጥላት እየሞከረ ነው። ድርጅቱን እናፈርስባታለን እያለ እንግዲህ ከዛም እየተደዋወለና ሰው እያጠያየቀ ይገኛል ማለት ነው። እናም አንድ ጊዜ ከሴት ጋራም አንድ ጊዜ ደግሞ ከወንድ ጋር ስልክ እየተደዋወሉ ሜላት እሰራልሻለሁ አትቀሪያትም እንደዚሁ እያለ እንግዲህ አቶ በቃሉ ስለ ሜላት በስልክ እያወራ ይገኛል። ሜላት ምንም ነገር ከንብረቷም ከምንም እንዳትሆን እንዲህ ወደ ታች መውረድ የለም እያለ እንግዲህ ስለ ሜላት እያወራ ይገኛል ማለት ነው። ከእንግዲህ በኋላ ወደ ላይ እንጂ ወደ ታች መውረድ አይቻልም እያለ አቶ በቀሉ ይዳንትላታል ማለት ነው። ደግሞም ስለ ባዩሽን ስለገደለው ልጅ ይጠይቃል። እንዴት ሆነ? ምን ላይ ደረሰ? የት ነው ያለው? እያለ ስለ ባዩሽን የገደላትን ልጅ ይጠይቃል ማለት ነው። አቶ በቃሉ እንግዲህ ኃይለኛ ዝግጅት ላይ ነው ያለው በሜላት ላይ ሊያደርግባት እና ሜላትን ሊጥላት እየሞከረ ነው ማለት ነው። ሜላት ጉድሽ ፈላ ያስግብግብ በሬ እያለ እንግዲህ አዘጋጅቶላታል። ምን እንዳዘጋጃላት በስራዋና በድርጅቷ ዙሪያ ላይ ነው እያለ ያለው። እንግዲህ የያዘውን መጠጥ እየጠጣ ስለ ሜላት ሲያወራና ሲዶለትላት ነበር። በሄደበት ሁሉ በተቀመጠበት ሁሉ ስለ ሜላት ነው የሚያወራው። ምን አዘጋጅቶ ይሆን ምን ያደርጋት ይሆን የሚለውን እንግዲህ ወደፊት የምናየው ይሆናል ማለት ነው። በድሉ እንግዲህ እርግብ የታሰረችበት ቢሮ ፖሊስ ጣቢያ ሄዷል ማለት ነው። በድሉ እርግብን አግኝቷታል። እርግብን ገና ሳያት እርግብም ገና ስታየው በጣም ደነገጠች። እርግብዬ ብሎ በሚጠራ ሰዓት በድሉ አይኔ ነው ወይስ አንተ ነህ ብላ ስታየው ትደነግጣለች። ቆይ እንዴት መጣ ብላ ትለዋለች። እንዴት መምጣት አልነበረብኝ ማለት ነው ብሎ በድሉም ለእርግብ ይነግራታል። አይ እንደሱ ማለቴ ሳይሆን ጭራሽ ትመጣለህ ብዬ ስላላሰብኩ ነው ብላ እርግብም ትጠይቀዋለች። ለምን ብሎ ይመልስላታል። እኔ እንጃ አይደለም እዚህ መምጣት ቀርቶ ስለ መፈጠሬ ራሱ የረሳኸኝ ነበር የመሰለኝ እያለች እርግብም በድሉን ትለዋለች። በድሉም እርግብ ይሄን አክል ክፉ ሆኜብሻለሁ ማለት ነው ብሎ ይመልስላታል። አይ ክፉ እንኳን ሆነህብኝ አይደለም እናንተ ጋር ያንን አክል ጊዜ ስቀመጥ አንድ ቀን እንኳን ስሜቴን ተረድተኸኝ አታቅም እያለች በድሉን ትለዋለች።
ያበድሉ እኮ ከባዩሽ ጋር ተቀበረ እያለ ይመልስላታል። እርግብም ቆይ ምን እያልከኝ ነው ብላ ትመልስለታለች። ያበድሉ እኮ ለሰው ግድ የሌለው በድሉ ከባዩሽ ጋራ ላይመለስ ተቀብሯል እያለ እያለቀሰ ለእርግብ ይነግራታል። እርግብም ጋሼ ምን ሆነሃል ብላ ትደነግጣለች። ምን ላድርገው ብለሽ ነው? ሆድ ባሰኝ፣ ሰው ሁሉ እራቀኝ እያለ ስቅስቅ እያለ ለእርግብ ያለቅሳና ይነግራታል። ቆይ እንዴ ምን እያልክ ነው? እያለቀስክ ነው እንዴ? ምን ተፈጥሮ ነው ብላ እርግብን በድሉን ትጠይቀዋለች። ለካ ጠያቄም ፈላጊም ባዩሽ ነበረች። ስከፋ የምትጠይቀኝ፣ ስጠፋ የት ወደክ የምትለኝ ለካ ባዩሽ ነበረች እያለ እንግዲህ ስለ ባዩሽ ደግነት አሁን ከሞተች በኋላ ደግነቷንና ጡርነቷን በድሉ እያወራ ይገኛል ማለት ነው። እናም እንግዲህ አሁንስ ሰው ሳጣ ሲከፋኝ ሆድ ባሰኝ እያለ ለእርግብ ይነግራታል። ግን እኮ አንድ ቀንም እንደዚህ ስትል ሰምቼህ አላቅም እያለች ትነግረዋለች። ያኔ ነዋ ያኔ እኮ ባዩሽ ማናት ብዬ የማውቃት አልመሰለኝም ነበር እያለ በድሉም ለእርግብ ይነግራታል። እርግብም እና ካዲያ አሁንስ ብላ ትጠይቀዋለች። ታውቂያለሽ ባዩሽ ክፉ ናት፣ ላትመለስ ጥላኝ ሄደች። ምን አለበት አንድ እድል እንኳን ሰጥታኝ በጸጸት በሞትኩኝ ብሎ ለእርግብ ይነግራታል። ጋሽ በድሉ አሁን እኮ አክስቴ የለችም፣ ግን እዚህ መሆኔን ማን ነው የነገረህ እያለች ትጠይቀዋለች። አዲስ ነገር ለማጣራት ነበረ የመጣሁት ብሎ ይጠይቃታል። ግን ሰዎቹ ደግሞ ምንም ነገር አዲስ ነገር የለም አሉኝ፣ ስለዛ እግረ መንገዴን ልይሽ ብዬ ነው የመጣሁት ብሎ ይላታል። ግን አክስቴ እንደዚህ አይነት ሰው ሆና ብታይህ በጣም ደስ ይለኝ ነበረ እያለች ትለዋለች። በድሉም እንግዲህ ስለ ገዳዮቹ የምታውቂው ነገር አለ ብሎ ባዩሽን ስለገደሏት እርግብን ይጠይቃታል። እኔ ምን አውቃለሁ ብለህ ነው ብላ እሷም ትመልስለታለች። ካዲያ ምንም የማታቂ ከሆነ እዚህ እንዴት ተገኘሽ ብሎ ይጠይቃታል። ማለትማ እሷን ስለገደሏት ሰዎች ምንም ነገር የማቀው ነገር የለም ለማለት ነው ብላ እርግብም ለበድሉ ትነግረዋለች። እና ካዲያ ማን ነው የሚያውቀው ብሎ ይጠይቃታል። እሱን እኔ በምን አውቃለሁ ብላ ትመልስለታለች። ባዩሽ ሚስጥረኛሽ ነበረች፣ እባክሽን ሁሉንም ነገር የምታውቂው ነገር ካለ ንገሪኝ ብሎ በድሉም እርግብን ይጠይቃታል። ጋሼ እኔ እማቀው ነገር ቢኖር ኖሮ ለፖሊሶቹ አልነግራቸውም ነበር ብላ እርግብም ለበድሉ ትመልስለታለች። በድሉ ለማንኛውም ምንም ነገር አላመጣሁልሽም በይ ሰላም ሁኚ ብሎ እሱም ሰላምታዋን ተሰናብቶ እሱም ወደ መንገዱ ይቀጥላል። እና በቃ እሺ አትጥፋ ትለዋለች። አሁንማ ካንቺ ውጪ ምን ዘመድ አለኝ ወዴት እጠፋለሁ በማለት እንግዲህ ወደ መጣበት ተመልሶ ሄዷል። እሷም ወደ ክላሷ ገብታለች ማለት ነው። እንግዲህ በድሉ አሁን ላይ ከባዩሽ ጋር ከዚህ በፊት ያደረጋት ሁሉ በጣም እየጸጸተውና እያለቀሰ ነው እንደ ሜላት ማለት ነው። ሀኒ እና ሜላት እንግዲህ እሳሉ ላይ ቁጭ ብለው ሀኒ ቡና ለሜላት አቅርባላት ደስ ብሏት ተቀበላታለች ማለት ነው። እና ስለ አባቷ ትጠይቃታለች። አባትሽ እንዴት ነው ብላ ትላታለች። ደህና ነው እማዬ፣ አሁንማ ሊያገባልኝ ነው፣ በጣም ደስተኛ ነኝ እያለች ሀኒም ስለ አባቷ ደስታ ለሜላት ትነግራታለች። ሜላትም እንኳንም ደስተኛ ሆንሽልኝ እያለች ትመልስላታለች። ሀኒም አመሰግናለሁ እማዬ ብላ ትመልስላታለች። እሺ ቆይ ግን እነ ሰላምስ ብላ ሰላምን ትጠይቃታለች።
አሁን ከምላሴ ጋር ወጣች ብላ ሀኒም ለሜላት ትመልስላታለች። ሳስበው ግን የሆነ ነገር የምትነግሪኝ ይመስለኛል ብላ ሜላትም ሀኒን ትጠይቃታለች። ሀኒም እንዴት አወቅሽ ብላ ትመልስላታለች። እንዴ ልጄ እኮ ነሽ ጠንቅቄ ነው የማቅሽ ብላ ሜላትም ለሀኒ ትመልስላታለች። ሀኒም አዎ እማዬ የሆነ ነገር ላናግርሽ ነበረ ብላ ትላታለች። ሜላትም ምንድነው እሱ ብላ ትመልስላታለች። ግን አትቆጭኝም አይደለ ብላ ሀኒም ለሜላት ትመልስላታለች። እንዴ ደግሞ መቼ ነው እኔ አንቺን ተቆጥቼ የማቀው ብላ ሜላትም ለሀኒ ትላታለች። ሀኒም እሱማ አታቂም ግን ምናልባት ዛሬ ትጀምሪ እንዲሆን ብዬ እኮ ነው ብላ ሀኒም ለመናገር ትፈራለች። ሜላትም እሺ ንገሪኝ ብላ የምትነግራትን ትጠይቃታለች። እማዬ ለተወሰነ ቀናት ከዚህ ወጣ ብንልስ ብላ ሜላትን ሀና ትጠይቃታለች። ሀናም ለምን ብላ ሜላትም ለምን ብላ ትመልስላታለች። ያው ከግርግሩ ምናምን ለመራቅ ነዋ ብላ ሀኒም ለሜላት ትመልስላታለች። እንዴ ይሄ እኮ ቤታችን ነው ወዴት ነው ዞር የምንለው ብላ ሜላትም ትጠይቃታለች። ማለቴ ወደ ጸበል ብላ ትላታለች። እንግዲህ ሜላትን ወደ ጸበል ሊወስዷት ከመስፍኔ ጋር እና ሀኒና መስፍኔ ስለተመካከሩ ወደ ጸበል እንሂድ እያለቻት ነው ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።